ሰላም እንዴት ናችሁ? ሰላም ገብሩ ነኝ። እንደቀጠለ ነው። በዚህ ሀገር ካናዳ ከመጣሁኝ ያላሰብኳቸውና ያስገረሙኝ ነገሮችን እያወራን ነው። ዛሬ ፓርት 3 ይዤ መጥቻለሁኝ። ካስገረሙኝ ነገሮች አንደኛው ቤተ ክርስቲያን ስነግራችሁ ባለፈው አንስቼዋለሁ። የብቸኝነት ስሜት፣ የመጨነቅ ስሜት፣ እዚህ መቶ ቶሎ ያለማረፍ ስሜት በጣም ይሰማችኋል። ያንን ስሜት ያከመልኝ እጅግ በጣም የሚገርም እዚህ ካልግሪ ላይ በተለይ እኔ የምኖርበት ከተማ ላይ ካልግሪ ላይ ያላችሁ ሰዎች ትረዱኛላችሁ። በጣም ብዙ ቤተክርስቲያኖች አሉ። ሁሉም ጋር የመሄድ እድል ነበረኝ፣ ግን በቋሚነት በብዛት የሚሄደው ካልግሪ ሀመረኖ ቤተክርስቲያን ነው። ኪዳነ ምሕረት በቃ ባለፈው ያወራኋቸውን እነዛን ስሜቶች የመጨነቅ እዚህ ሀገር አዲስ የመሆን ስሜት ብሌንድ ያለማድረግ እዚህ ቢሎንግ አላረግም ብሎ የመሰማት ያን ሁሉ ስሜት ያከመልኝ ማረፊያ ጥላ የሆነችኝ ደብር ናት። በጣም አንደኛ ከኢትዮጵያ ስንመጣ ወይ ከሀገር ቤት ስንመጣ ብዙ ጊዜ የሚነገረን ነገር አለ። የቤተክርስቲያን ነገር እዛው ጥላችሁ ነው፣ በቃ እዚህ የለም፣ እንደዛ አይነት አገልግሎት የለም፣ ብዙ አገልግሎት እንደሌለ፣ ብዙ ምዕመን እንደማይሄድ ቤተክርስቲያን ነው የምንሰማው። ግን እዚህ መጥቼ የአገልግሎቱ ስፋት፣ የሰው ብዛት፣ እኔ ፎቶግራፈርም ስለሆንኩ በጣም ብዙ ፎቶ አንስቻለሁኝ፣ ቪዲዮዎች እና ይሄንን እያወራሁኝ እነሱ ቪዲዮዎች እዚህ ጋር አለቅላቸው አሳያቸዋለሁ። ራሱ ህንፃ ቤተክርስቲያኑ ራሱ አሁን ኢትዮጵያ ውስጥ እንዴት ነው ህንፃ ቤተክርስቲያንም እዚህ የለም ነው በብዙ ጊዜ የምንሰማው። ግን አጋጣሚ ሆኖ እኔ እድለኛ ሆኜ እዚህ እኔ የመጣሁበት ከተማ እጅግ በጣም የምታምር ሀመረኖ እኔ ራሱ ህንፃ ቤተክርስቲያኑ አንዳንድ ጊዜ ማረፍ እንፈልጋለን፣ አንዳንድ ጊዜ ያለ ንግግር ዝም ብለን ቁጭ ማለት እንፈልጋለን እና እንደዛ ራሱ በቃ ለማረፍ ማረፊያ፣ ማልቀሻ ትከሻ፣ ማረፊያ መሸሸጊያ ጥላ የሆነች ቤተክርስቲያን እና እኔ እዚህ ቤተክርስቲያኑ አገልግሎት ሁሉ ቤተክርስቲያኖች እውነት ለመናገር እና ቤተክርስቲያኑ አገልግሎቱ፣ የህዝቡ የምዕመኑ ስፋት እጅግ በጣም ካስገረሙኝ እዚህ ካናዳ ስመጣ አገኛቸዋለሁ ብዬ ካልጠበቅኳቸው ግን ያገኘኋቸው ነገሮች መካከል አንደኛው ነው። ሌላኛው ምክር ነው። ማይ ጋድ በጣም ብዙ ሰው ነው የሚመክራችሁ። ካናዳ ውስጥ አዲስ የመጣችሁ ሰው ከሆናችሁ በቃ መመከር አለባችሁ። ሰው ይመክራችኋል ኦብቪየስሊ። እና አይነው አንዳንድ ሰው ከጄኒን ፕሌስ ነው የሚነሳው፣ ጥሩ ነገር ከማሰብ እነሱ ያለፉበትን ነገር እናንተ እንዳታልፉ፣ እኔ በዚህ ያልፍ ያለውና አንቺ እንደዚህ እንዳትሆኚ፣ እንደዚህ አድርጊ አዲስ ከሆንሽ ብለው ብዙ ጊዜ ጄኒውን ነው። አይ አንደርስታንድ እሱም ፓርት ግን በጣም ኦቨርዋልም ያደርጋል። እውነት ለመናገር እዚህ ሀገር ላይ አዲስ እንደመጣ ሰው በቃ የትኛውን እንደምትሰሙ ግራ እስከሚገባችሁ ድረስ እና ደግሞ ግዴታ ነው የተባለ ነው የሚመስለው። አዲስ የመጣ ሰው ስታገኙ በቃ ምከሩ የተባለ ነው የሚመስለው እና ኢንተረስታችሁን ብንረዳም ብዙ አዲስ የመጣችሁ ሰዎች እርግጠኛ ነኝ ትጋሩኛላችሁ። የሰለቻችሁ ነገር ነው። ኢንተረስታችሁን ብንረዳም ከጥሩ ፕሌስ ነው የምትመጡት። ዊ አንደርስታንድ ዛት ኢትስ ጀስት ኦቨርዌልሚንግ ሶ በቃ የትኛውን እንደምትሰሙ የትኛውን እንደምታዳምጡ ግራ እስከሚገባ እና ምክር መምረጥ፣ ምክር መስማት በቃ እኔ አልጠበቅኩም ሁሉም ሰው መካሪ ይሆናል ብዬ፣ ምናልባት ለዛ ይሆናል እና ሁሉም ሰው ይመክራችኋል፣ ትመከራላችሁ። በቃ የሆነ ሰዓት የእውነት በጣም ኦቨርዋልምድ ሆኜ ብዙ ያገኘሁት ሰው ሁሉ አዲስ ነኝ ካልኩኝ በቃ ኮንቨርሴሽኑ አቅጣጫ ወዴት እንደሚሄድ ስለማቅ በጣም ከመሰልቸት የተነሳ መዋሸት ጀመርኩኝ ከሰዎች ጋር። በቃ ጄኒን ኮንቨርሴሽን እንዲኖረኝ ስለ ሌላ ነገር እንዳወራ። ስንት ዓመትሽ ነው እዚህ ከመጣሽ ሲሉኝ በቃ 4 ዓመት 5 ዓመት ምናምን ማለት ጀመርኩኝ የሆነ ሰዓት። በእውነት በጣም እንደዚህ ያልኳቸው ሰዎች አላቸው በዚህ አጋጣሚ። አም ሶሪ ከመድከም ከመሰልቸት ነው እውነት። እና ብዙ ነገር አለ አዲስ ስትሆኑ የሚያሳስባችሁ፣ የሚያስጨንቃችሁ፣ ኦቨርዋልም የሚያደርጋችሁ፣ ስትረስ የሚያደርጋችሁ ነገር እና እዛ ላይ እንደዚህ በቃ ኤች ታይም ሰው ስታገኙ ኮንቨርሴሽኑ ስለዚህ ጉዳይ ከሆነ በቃ ቶማች ነው እውነት። እና ሌላኛው በጣም የጠበቅኩት ሞስት ኮመን የሆነ ነገር ይሄ ነው። አዲስ መጪ ኤክስፒሪየንስ ያደረግኩት እዚህ ከተማ ላይ
ሶስተኛ ዘረኝነት ነው። ያው ብዙ አይነሳም እዚህ፣ ምክንያቱም ካናዳ በጣም ዳይቨርሲፋይድ የሆነች ሀገር ናት። በጣም ዳይቨርሲፋይድ ከሚባሉ ሀገሮች መካከል አንዷ ናት። ብዙ በዚህ ጉዳይ ብዙ አትታማም። ምክንያቱም ለምሳሌ አሁን አንድ መስሪያ ቤት ውስጥ ስትሰሩ አለቃችሁ፣ አብሯቸው የሚሰሩት ኮሊጎቻችሁ፣ ብዙ ሰዎች እንደናንተው ከሆነ ሀገር የመጡ ናቸው እና ብዙ ጊዜ እንደዚህ አይነት ሲቹዌሽን ላይም ራሳችሁ ልታገኙ ትችላላችሁ። ኢቨን ነጭ የሌለበት አንድ ነጭ ራሱ የሌለበት መስሪያ ቤት ልትሰሩ ትችላላችሁ። ብዙ ኤክስፒሪየንስ የማይደረግ ነው ካናዳ ላይ እና እነዚህ ነገሮች ሲሰማ ስለመጣው በጣም ዳይቨርሲፋይድ ሀገር እንደሆነች ስለሆነ የሚታወቀው በተለያየ ፎርም በማያስታውቅ በጣም ድሬዛ በሆነ መንገድ ዘረኝነት አለ እዚህ ሀገር ብዬ አልጠበቅኩም ነበረ። ኤክስፒሪየንስ አድርጌያቸዋለሁኝ እንዳልኳችሁ በጣም እንትን ነው በጣም ድሬስ አፕ ሆኖ ነው። በግልጽ አታዩትም፣ ግን አለ። ለምሳሌ እኔ መስሪያ ቤት ምሳሌ ነው እሰጣችሁ። ለምሳሌ እኔ መስሪያ ቤት ጸጉሬን ቁጥጥር ተሰርቼ ከሄድኩኝ በቃ የሆነ ዙ ውስጥ ያለው እንስሳ ይመስል ነው። ሁሉም ተራ በተራ እየመጣ ጸጉሬን ልንካወይ ልየወይ፣ ስንት ሰዓት ፈጀብሽ፣ ራስሽ ነሽ ወይ ሰራሽው፣ ሌላ ሰው ነው ወይ ሰራው ምናምን። አንዳንዶቹ ዘረኛ እንደሆኑ ራሱ ሳያውቁት ነው ዘረኛ የሚሆኑት። ማለት ኦፌንሲቭ እንደሆነ አያውቁም አንዳንዶቹ። እና ምን ያህል ጊዜ ታቆየዋለሽ? ብዙ ጊዜ ነው አይደል የአፍሪካን ሄር የሚቆየው ምናምን ይላሉ። አንዳንዶቹ እንደዚህ አይነት ናቸው። አንዳንዶቹ ደግሞ ግልጽ ናቸው። ላይክ መጀመሪያ የገባው ሰሞን ስሜን አያውቁትም እና መስሪያ ቤት በጣም ብዙ ነጮች ይበዛሉ። እኔ የምሰራበት መስሪያ ቤት ስሜን አያውቁትም እና ሪፈር ሲያደርጉኝ እዛው ጋር ቆሜያለሁ። ስሜን መጠየቅ ይችላሉ። ከለርድ ያንግ ሌዲ እያሉ ነው እኔን የሚጠሩኝ ማለት ነው። እና ያ ነጩ ምናምን ልጅ ብዬ እሱን አልጠራውም። ኦብቪየስሊ ስም ጠይቃለሁ አጠገቤ ሰው ካለ እና እንደዚህ አይነት ነገሮችን ላይክ በግልጽም ባይሆን በእንደዚህ አይነት መንገድ ኤክስፒሪየንስ አደረግኳቸውና እኔ በጣም አጭር ጊዜ ነው፣ በዚች አጭር ጊዜ ውስጥ በእንደዚህ አይነት ነገር ኤክስፒሪየንስ ማድረግ ይገርመኛል። አንዳንዶቹ ደግሞ ዘረኝነት መሆኑን የማያውቁ አሉ። ለምሳሌ እኔ እዚህ ሲሲአይኤስ የሚባል የኢሚግሬሽን ተቋም ባለፈው ነገራችኋለሁ፣ ሜንሽን ለማድረግ ሞክሬ እዛ ኮርስ ወስጃለሁ። እዛ ኮርስ ወስድ አንድ ቻይናዊት ነበረች ከኔ ጋር እና እሷ አፍሪካ ውስጥ ፕሪንተር ታውቃላችሁ ወይ ብላ ጠይቀኛለች። ፕሪንተር ታውቃላችሁ ወይ አፍሪካ ውስጥ? እና በጣም ኦፌንድድ ሆኜ ሳዋራት ያሳየችኝ ፒክቸር ምንድን ነው ከንፈራቸው የሚተለተሉት ምናምን አይነት ፒክቸር ነው። ይሄንን ነው አፍሪካ ብሎኛል ትምህርት ቤት ውስጥ የሚያሳዩን ሂስትሪ ክላስ ላይ። ስለዚህ አዋይ ሰፖስት ነው እኔ አላውቅም ምናምን አለችኝና ሰው ከእሷ ጋር ልጋጭ አልችልም። ጄኒውን ነው ወይ ከልቧ ነው ወይ እግዚአብሔር ነው የሚያውቀው። አይ ዶንት ኖው ኦል አይ ካን ዱ ኢዝ ኤክስፕሌን። ይሄም ሳይድ አለው አፍሪካ። የስ ዊ ዱ ነው ፕሪንተር እናውቃለን። በጣም አድቫንስድ ቴክኖሎጂ ራሱ እኮ አይደለም ፕሪንተር። እና ብዙ ሰው ብዙ ነገር የምናውቅ አይመስለው። ይሄ ነገር ዋይዘወይ ነጮች ላይ ኦር አፍሪካዊ ያልሆኑ ሰዎች ላይ ብቻ አይደለም። እዚህ ሀገር ላይ ብዙ ዓመት የኖሩ ኢትዮጵያውያን አበሾችም ጭምር ከአፍሪካ የሚመጣ ሰው ብዙ ነገር ማያውቅ ይመስላቸዋል። ኦር አፍሪካ ውስጥ ብዙ ነገር የሌለ ይመስላቸዋል። አይ ቲንክ ኢትስ ጀስት የአዌርነስ ማጠር ነው። ለመውቀስም ለምንም አይደለም። ብዙ ነገር አለ። ስፔሻሊ በዚህ በግሎባላይዜሽን ዘመን በኢንተርኔት ዘመን ብዙ ነገሮችን ማየት የሚቻል ይመስለኛል። እዚህ ያለ እዛ የሌለ የሚባል ነገር በጣም እየቀነሰ ኦልሞስት አንድ አይነት ነገሮች በተለይ ከተማ ላይ ብዙ ነገር ተመሳሳይ ነው እና ብዙ ነገር ማናቅ ምናምን አድርገው ሰዎች ይስላሉ። ብዙም ሲመጡ ከኢትዮጵያ መጥተሽ እንደዚህ እንትን ትያለሽ ምናምን ይላሉ። ያ ኢትዮጵያም እኮ አለ ይሄ ነገር ፕሪንተርም አለ እና እንደዚህ አይነት ነገሮችን አስተውያለሁ። ሌላው ከገረሙኝና ካስተዋልኳቸው ነገሮች አንዱ ይሄ ነው። የመጨረሻው ላነሳው የፈለኩት በዚህ ቪዲዮ የሆነ የነገሮች መመሳሰል በጣም የሚገርም ኤክስፔክት ያላረኳቸው። ለምሳሌ የሲስተም መመሳሰል ባለፈው ማንስቼዋለሁ። ስራ ለማግኘት ኳሊፋይድ ኮንኩ ራሴን ኤክስፕሌን ማድረግ ከቻልኩኝ፣ ስኪሎቼን ሴል ማድረግ ከቻልኩ አገኛለሁ ምናምን ብዬ ነው እዚህ ዓለም ላይ ስመጣ የመጣሁት። ያንን ኤክስፔክቴሽን ይዤ ስለመጣሁ እዚህ ስመጣ ግን በቃ ሰው ማወቅ አለብኝ ምናምን። ልክ እንደ አፍሪካ ነው። ልክ እኔ እንደመጣሁበት አይነት ወርልድ ነው ሲስተሙ እና ሰው ማወቅ አለብሽ፣ እንደዚህ ማድረግ አለብሽ፣ የሆነ ቦታ ለመግባት፣ የሆነ ካምፕኒ ገብቶ የሆነ ነገር ለማግኘት የግድ የሆነ ሰው ማወቅ አለብሽ፣ የሆነ ሰው መያዝ አለብሽ ምናምን። እና እነዚህ ነገሮች እውነት አላመንኳቸውም ነበረ ሰዎች ሲነግሩኝ እና ኤክስፔክትም ያደረግኩት ከዚህ በተለየ ነበረ። ግን እንደዚህ የነገሮች መመሳሰል፣ የአንዳንድ ሲስተሞች መመሳሰል፣ የማይለይ ነገር የለም፣ ጥሩ ነገር የለም እያልኩ አይደለም። ግን
እኔን ስላስገረመኝ ነው፣ ኦር ኤክስፔክት ካረኩት ውጭ ሆኖ ስላገኘሁት ነው። ለምሳሌ ሽንት የሚሸና ሰው አይቻቃለሁ። ኖርዝ ኢስት የምትኖሩ ሰዎች አይታችሁ የምታውቁ ከሆነ እባካችሁ ኮመንት ላይ ጻፉልኝ። እኔ አንድ ቀን በኖርዝ ኢስት እዚህ ሜሞሪያል ጋር እየሄድኩኝ ሽንት የሚሸና ሰው አየሁ። ስማ ቦለም ፍስቅዱስ በቃ አይ ዋና ፊል ዲፍረንት የሆነ ከሀገር የወጣው አይነት ስሜት እንዲሰማኝ ፈልጌ ነበረ፣ ግን ሊሰማኝ አልቻለም እሱን ካየሁ በኋላ። እና ባካችሁ ነው አፄ ኃይለ ሥላሴ አፍሬ ጥፍሬ ውስጥ በገባው ብለዋል ይባላል። እና እንደዛ ነው በቃ ያልኩትኝ። ወይ ባካችሁ መከለሸታትሽ ነው። እንደሱ አይነት ነገሮችን ስላየው ሆምለሶች፣ ጎዳና ተዳዳሪዎች፣ ትራፊክ መብራት ሲይዛችሁ ሊለምኑ የሚመጡ ጎዳና ተዳዳሪዎች ፎጣ ይዘው በጣም ከመመሳሰሉ የተነሳ እንደዚህ አይነት ነገሮች እኔ መጀመሪያ ሳያቸው በጣም አስገርመውኛል። እና አንዳንዴ የትኛውም ዓለም ላይ ብንኖር የትኛውም የሰለጠነ ዓለም ምናምን ላይ ብንኖር ሂውመን ፕሮብለም አንድ አይነት ነው። የሰው ችግር፣ የሰው ደስታ ምናምን አንድ አይነት ተመሳሳይ ነው። አይገርምም? በጣም ብዙ የሚራራቅ የሚለያይ የሚመስሉ ነገሮች ግን ብዙ ልዩነት የሌላቸው ነገሮች አሉ። በሚያስገርም ሁኔታ ትንንሽ ነገሮች ናቸው ልዩነት ያየሁባቸውና የሚለይ ነገር የለም ያልኩ አይደለም። እያን ብዙ የሚለይ ነገር አለ። ስለሱም ከፈለጋችሁ ቪዲዮ ሰራላችኋለሁ። እኔ ያስተዋልኳቸው በግሌ ግን እኔ ከኤክስፒሪየንሴ ኤክስፔክት ሳላረጋቸው ግን እዚህ ያገኘኋቸው ያስገረሙኝ ነገሮችን ለማንሳት ያህል ነው። ሌሎች ቪዲዮዎችም ይዤ እመጣለሁ። እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮመንት ላይ አስቀምጦልኝ። ላይፍ ቲዩብ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄ ቪዲዮ የጠቀማችሁ ከሆነ ወይም የምትጋሩትን ሀሳብ አንስቼ ከሆነ ሼር አድርጉ። ኦር የምትቃወሙኝ ከሆነ ሌላ ሀሳብ ከአንቺ በተቃራኒ ነው፣ እኔ ደግሞ ካናዳ ያየኋት የምትሉኝ ከሆነ ደስ ይለኛል። የሀሳብ ልዩነት በጣም ወዳለሁ። ኮመንት ላይ አስቀምጡልኝ፣ እንወያይበታለን። ቻው